ሰላም ጤና ይስጥልን አድማጮቻችን እንደምንላችኋል። ከትርታ 97.6 ኤፍኤም የዕለተ ሰኞ ጥር 18 2018 ዓ.ም የትርታ 600 የዜና ሰዓታችን ላይ እንገኛለን። በሚኖረን ቆይታ እንግዲህ ከሀገር ውስጥና ከባህር ማዶ የተወጣጡ ዜናዎችን እንዲሁም የቢዝነስና ስፖርት መረጃዎችን አካተን ነው ወደ እናንተ የምንመጣው ማለት ነው። በዛሬው ቆይታችን እንግዲህ እነዚህን ታገኛላችሁ። የዛሬውን የትርታ 600 እየመራው እኔ በፍቅር ግዛቸው አብሬያችሁ ቆይታ አደርጋለሁ። በቅድሚያም ሀገራዊ ጉዳዮችን እናስቀድማለን። የማርበርግ ቫይረስ ወረርሽኝን በኢትዮጵያ ሙሉ በሙሉ መቆጣጠር ተችሏል። በኢትዮጵያ ተከስቶ የነበረውን የማርበርግ ቫይረስ በሽታ ሙሉ በሙሉ መቆጣጠር መቻሉን የጤና ሚኒስቴር አስታውቋል። ሚኒስቴሩ ይህንን ይፋ ያደረገው የኢትዮጵያ ድንገተኛ የማህበረሰብ ጤና አደጋ ፈጣን ምላሽ ስኬቶችና የወረርሽኙን መቆጣጠር አስመልክቶ በዛሬው ዕለት ባዘጋጀው ይፋዊ መድረክ ላይ ነው። በመድረኩ ላይ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የክልል ርዕሰ መስተዳደሮችና የጤና ሚኒስቴሯ ዶክተር መቅደስ ዳባ ተገኝተዋል። በወቅቱም የጤና ሚኒስቴሯ ባስተላለፉት መልእክት ወረርሽኙን ለመግታት አክሞ ማዳንና መከላከል ላይ ትኩረት ተደርጎ ተሰርቷል ብለዋል። ለማንኛውም የጤና ስጋት የማርበርግ ጠንካራ የጤና ስርዓት ለመገንባትም በቁርጠኝነት እየተሰራ መሆኑን ገልጸዋል። በተጨማሪም ቫይረሱን በመዋጋት ረገድ የህይወት መስዋዕትነትን ጨምሮ እየከፈሉ በግንባር ቀደምትነት ለተሳተፉ የጤና ባለሙያዎች ከፍተኛ ምስጋናና እውቅና ተሰጥቷል። ኢትዮጵያ ወረርሽኙን መቆጣጠር መቻሏ ለሀገሪቱ የጤና ዘርፍ ትልቅ እድል ነውም ተብሏል። የኢትዮጵያ ጤና መድን አገልግሎት ያሉበትን የአገልግሎት ክፍተቶች ለመቅረፍ እየሰራ መሆኑን ገለጸ። ከ63 ሚሊዮን በላይ አባላትን ማፍራት የቻለው የኢትዮጵያ ጤና መድን አገልግሎት አሁንም ያሉበትን የአገልግሎት ጥራት ችግሮች ለመፍታት እየሰራ መሆኑን አስታውቋል። የአገልግሎቱ የአባላቱ አስተዳደርና የሀብት አሰባሰብ መሪ ስራ አስፈጻሚ ጉዳታ አበበ ለትርታ እንደገለጹት ተቋሙ ሰፊ የህዝብ ክፍልን ተጠቃሚ ማድረግ ቢቻልም እስካሁን ያለው አገልግሎት ግን 100% የተሟላ ነው ለማለት አያስደፍርም ሲሉም ተናግረዋል። በተለይም ደንበኞች ቅሬታ የሚያቀርቡባቸው ዋና ዋና ጉዳዮች መሪ ስራ አስፈጻሚውም ዘርዝረዋል። ይኸውም የመድኃኒት አቅርቦት እጥረት፣ የጤና ባለሙያዎች አቀባበል ችግር፣ አገልግሎቱን በፍጥነት አለማግኘት ሲሆኑ እነዚህ ችግሮች ለመፍታትም መንግስት በሀገር ውስጥ የመድኃኒት ማምረቻ ፋብሪካዎች ተገንብተው ስራ እንዲጀምሩ እያደረገ መሆኑን ጠቅሰዋል። ይህም የአቅርቦት ችግሩን በዘላቂነት እንዲፈታው እየተደረገ እንደሆነም ተገልጿል። በተጨማሪም የአባላትን ምዝገባና መረጃ አያያዝ ለማዘመን የዲጂታል ቴክኖሎጂ ስራ ላይ በመዋል አገልግሎቱ ቀልጣፋ ለማድረግ ጥረት እየተደረገ መሆኑን ጉዳታ አክለው ለትርታ ገልጿል ሲል የዘገበው ባልደረባችን አበበ ተገኝ ነው። ወደ ሀገር ውስጥ በሚገቡና በሀገር ውስጥ በሚመረቱ ምርቶች ላይ ጥብቅ የጥራት ፍተሻ እያደረገ መሆኑን የኢትዮጵያ ተስማሚነት ምዘና ድርጅት አስታወቀ። ምርቶቹ ከመነሻቸው ጥራታቸውን ጠብቀው እንዲገቡ ከጅቡቲ ወደብ ጀምሮ ከፍተኛ ምዘና እንደሚደረግባቸው የድርጅቱ የኮሚኒኬሽንና ማርኬቲንግ ዳይሬክተር ተኬ ብርሃኑ ለትርታ ገልጿል። ዳይሬክተሩ እንዳሉት በተለያዩ አጋጣሚዎች ወደ ሀገር ውስጥ ገብተው የተገኙ ምርቶችን ቢሆኑ ተገቢውን የጥራት ምዘና እንዲያሳልፉና ማረጋገጫ እንዲኖራቸው ይደረጋልም ብለዋል። በሀገር ውስጥ በምርትና አቅርቦት ላይ የሚሰሩ ተቋማት ድርጅቱ ምዘና ከሚያደርግባቸው ከ400 በላይ ምርቶች ውስጥ አስፈላጊው መስፈርት ሳያሟሉ ማለፍ እንደማይችሉም ገልጸዋል። ምርቶቹ መለኪያቸውን ካላሟሉ የንግድና ምዘና ማስተማመኛ እንደማይሰጣቸውም ገልጸዋል። በአጠቃላይ በየዓመቱ እስከ 3500 በሚሆኑ ምርቶች ላይ የላቦራቶሪ ፍተሻ እንደሚያደርግ የገለጹት አቶ ተኬ ጥራት ለአምራች ብቻ የሚታው ሳይሆን ለህብረተሰቡም የሚጠይቅና የሚለይ ሊሆን እንደሚገባ አሳስበዋል። ጥራትና ህጋዊነትን ትኩረት ባለመስጠት ማህበረሰቡን በሚያታልሉ ድርጅቶች ላይም ከባድ አስተዳደራዊ ቅጣትና እርምጃ እንደሚጠበቅ ዳይሬክተሩ አስጠንቅቀዋል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። ቀደም ሲል እንግዲህ ያደመጣችኋቸው ከሀገር ውስጥ የተወጣጡ ዜናዎች ነበር። አሁን ደግሞ ከውጪ ወዳገኘናቸው ዜናዎች እናልፋለን። የኮንጎ ሪፐብሊክና የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዝዳንቶች ከኤም23 አማጽያን ጋር ያለውን ግጭት ለመፍታት ተወያዩ። የዲአርሲ ፕሬዝዳንት ፊሊክስ
ሼኬዴኒ እና የኮንጎ ሪፐብሊክ አቻቸው ዴኒስ ሳሱ ንጉዌንሶ ከ2 ሰዓታት በላይ የፈጀ የግል ውይይት ማድረጋቸውን የኮንጎ ፕሬዝዳንት ጽህፈት ቤት አስታውቋል። በተጨማሪም የኮንጎ ዲሞክራሲያዊ ሪፐብሊክ መሪ በመጋቢት ወር ለሚካሄደው ፕሬዝዳንታዊ ምርጫ ለሳሱ ንጉዌሴ ድጋፋቸውን ገልጿል። እንደ ኤሮፓውያን አቆጣጠር ታህሳስ 4 ቀን 2025 ሼዲኬይ እና የሩዋንዳው መሪ ፖል ካጋሜ በትራምፕ አማካኝነት በዋሽንግተን የሰላም ስምምነት ተፈራርመው ነበር። ሆኖም ይህ ስምምነት በተፈረመ ማግስት በኮንጎ ጦርና በኤም23 አማጽያን መካከል በምስራቅ ኮንጎ ዳግም ውጊያ መጀመሩም ተዘግቧል። የአሜሪካው የመከላከያ ተቋም ፔንታገን አዲስ የመከላከያ ስትራቴጂ ይፋ አደረገ። አዲሱ የአሜሪካ መከላከያ ስትራቴጂ በዓለም ላይ የሚገኙ የኒውክሌር ጦር መሳሪያ ስብስብ በዓለም ትልቁ እንደሆነ አሜሪካን በግሪንላንድ የተረጋገጠ መግቢያ ሊኖራት እንደሚገባ ይገልጻል። ይህ ስትራቴጂ በውስጡ በርካታ ዋና ነጥቦች የዩክሬን ግጭት መፍታት በዋናነት የአውሮፓ ኃላፊነት ነው የተባለ ሲሆን የኔቶ አጋሮች ለወታደራዊ እንቅስቃሴዎች ሊውሉ በሚችሉ የማህበራዊ ኢኮኖሚያዊ አቅሞች ማሳደግ፣ ኢራን ትርጉም ባለው ድርድር ለመሳተፍ አሻፈረኝ በማለት የኒውክሌር ጦር መሳሪያ ለማግኘት ጥረቷን ልትቀጥል ትችላለችም ተብሏል። የሰሜን ኮሪያ የኒውክሌር ኃይሎች ለዋሽንግተን ቀጥተኛ ስጋት እንደሆኑም ተገልጿል። የአሜሪካ የኒውክሌር ዘመናዊነት ትኩረቱን በመከላከልና ግጭቶችን በመቆጣጠር ላይ ከፍተኛ ትኩረት እንደሚያደርግም ተገልጿል። አድማጮች ቀደም ሲል ከባህር ማዶ ያገኘናቸውን ዜናዎች ነበር ወደ እናንተ ያደረስነው። አሁን ደግሞ ወደ ቢዝነስ ዜናዎች እናልፋለን። የዲጂታል ክፍያ የፋይናንስ አገልግሎትን በማዘመን የክፍያ ስርዓቱ በጥፍ እንዲያድግና የጥሬ ገንዘብ ዝውውር እንዲቀንስ በማድረግ ረገድ ትልቅ ለውጥ እያስገኘ መሆኑን የኢትዮጵያ ብሔራዊ ባንክ አስታወቀ። የብሔራዊ ባንክ ምክትል ገዢ ሰለሞን ደስታ የኢትዮጵያ ንግድ ባንክ ስታርፔይ የዲጂታል ክፍያ አገልግሎት ይፋ ባደረገበት ወቅት እንደተናገሩት የፋይናንስ አገልግሎቱ በይበልጥ ተደራሽና አካታች እየሆነ ነው ብለዋል። የባንክ የዲጂታል አገልግሎት አሰጣጥ ማደግ ዘመናዊ አሰራር እንዲዘረጋ እያስቻለ መሆኑን የገለጹት ገዢው ብሔራዊ ባንክ የክፍያ ስርዓቱን ፈጣን፣ ቀልጣፋና ታማኒ ለማድረግ የለውጥ ስራዎችን በስፋት እያከናወነ መሆኑንም አብራርተዋል። በደቡብ ምዕራብ ኢትዮጵያ ክልል አርሶ አደሩ የመስኖ ስንዴ ልማት ያለውን ጥቅም በመረዳቱና ልምድ በመውሰዱ በየዓመቱ የማሳ ሽፋኑ እያደገ መምጣቱን የክልሉ ግብርና ቢሮ አስታወቀ። የቢሮው የሰብል ልማትና ጥበቃ ዳይሬክተር ታገል ታምሩ ለአዲስ ዘመን ጋዜጣ እንደገለጹት ክልሉ በ2014 ዓ.ም ወደ በጋ መስኖ ስንዴ ልማት ሲገባ የነበረው የማሳ ሽፋን 432 ሄክታር ብቻ የነበረ ሲሆን ባለፈው በጀት ዓመት ወደ 5000 ሄክታር አድጓል ብሏል። በዘንድሮው የ2018 ዓ.ም የምርት ዘመን 5519 ሄክታር መሬት ለማልማት ታቅዶ 4500 ሄክታሩ በዘር መሸፈኑን አብራርቷል። ከዚህ ልማትም 191226 ኩንታል ምርት ለማግኘት ታቅዶ 12000 ኩንታል ማዳበሪያና 6000 ኩንታል ምርት ዘር ለአርሶ አደሩ መቅረቡንም ጠቁሟል። በክልሉ በመስኖ ሊለማ የሚችል ከ350,000 ሄክታር በላይ መሬት ቢኖርም በቂ የመስኖ መሰረተ ልማት ባለመኖሩ አቅሙን ሙሉ በሙሉ መጠቀም እንዳልቻለም አመላክተዋል። ትላልቅ ወንዞችና ምንጮች ከአየር ንብረት ለውጥ ጋር ተያይዞ መጠናቸው ከቀነሱ ለስራው ተግዳሮት መሆኑን የጠቀሱት ዳይሬክተሩ ሊለማ የሚችለው ሰፊ መሬት ወደ መስኖ ለማስገባት የሚመለከታቸው አካላት ድጋፍ እንዲያደርጉ ጥሪ ማቅረባቸውን በዘገባው ተመላክቷል። አድማጮች የቢዝነስ መረጃዎቻችን ደግሞ እነዚህን ይመስሉ ነበር። ትርታ 97.6 FM አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። እንግዲህ ቀደም ባለው ጊዜያችን ከሀገር ውስጥና ከባህር ማዶ እንዲሁም የቢዝነስ ዜናዎችን ነበር ወደ እናንተ ያደረስነው። አሁን ደግሞ ስፖርታዊ መረጃዎችን የምንሰማበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎችን ላይ ደርሰን ባልደረባችን አበበ ተገኘ እዚህ ስቱዲዮአችን ይገኛል። አበበ እንኳን ደህና መጣ። ስፖርታዊ መረጃዎችን መቀጠል ትችላለን።
አመሰግናለሁ በፍቅር። ከሀገር ውስጥ ስፖርታዊ መረጃዎች ስንጀምር አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ውድድር ፍጻሜ ትላንት ፍጻሜውን አግኝቷል። በዚህ ውድድር እንግዲህ በርካታ የክብር እንግዶች አትሌቶችም ተገኝተው ታዘበዋል። በዚህ ውድድር ኮማንደር አትሌት ስለሽ ሰን፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት አቶ ደማርሶ ዶኖ፣ የሲዳማ ክልል ስፖርት ኮሚሽን ኮሚሽነር አቶ ብዙነህ ታቦት፣ የሲዳማ ክልል ስፖርት ኮሚሽን ምክትል ኮሚሽነር ወይዘሮ ሳራ ሀሰን፣ የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ አባልና አትሌት በላይነሽ ኦልጅራ፣ የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴና የኢትዮጵያ አትሌቶች ማህበር ምክትል ፕሬዚዳንት በውድድሩ ላይ ተገኝቷል። ከክልሎች ክለቦችና ተቋማትና የግል አትሌቶችን ጨምሮ ከ173 አትሌቶች በላይ የተሳተፉበት የሐዋሳ አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ውድድር በወንድ አትሌት ሀጎስ ገብረ ሕይወት፣ በሴቶች ቢቄሌ አንበሱ በበላይነት ጨርሷል። በወንዶች በተካሄደ ውድድር አንደኛ ሀጎስ ገብረ ሕይወት ከኢትዮ ኤሌክትሪክ አንደኛ ሆኖ አጠናቋል። ሁለተኛ ደግሞ ገመቹ ዲዳ ከኢትዮ ኤሌክትሪክ በተመሳሳይ የሁለተኛ ደረጃን ይዞ ነበር ያጠናቀቁት። ሶስተኛ ደረጃ ላይ የተቀመጠው አሊዮ ቃሴም ነበር። በግል ተወዳዳሪ ነው። ከ1 እስከ 3 ያሉትን በወንዶች በተደረገ ውድድር ላይ ከ1 እስከ 3 የያዙ ናቸው። በሴቶችም እንዲሁ በተካሄደው ውድድር አንደኛ ቢቄሌ አንበሱ ከኦሮሚያ ፖሊስ ስትሆን፣ ሁለተኛ ጉተኔ ሻንቀው ከኦሮሚያ ፖሊስ፣ ሶስተኛ ደግሞ ሰዋረግ ሃይማኖት ከኢትዮጵያ ንግድ ባንክ ከ1 እስከ 3 ያለውን ደረጃ ይዘው አጠናቀዋል። በአጠቃላይ በሴቶች አሸናፊ በ27 ነጥብ ኦሮሚያ ፖሊስ አንደኛ ሆኖ አጠናቋል። በ34 ነጥብ ደግሞ ኢትዮጵያ ንግድ ባንክ ሁለተኛ ደረጃ ላይ ሲይዝ፣ በ37 ነጥብ ሸገር ሲቲ ሶስተኛ ደረጃን በመያዝ ነው ያጠናቀቁት። በወንዶች ደግሞ በአጠቃላይ አሸናፊዎች 13 ነጥቦችን የሰበሰቡት ኢትዮጵያ ኤሌክትሪክ ነበሩ። አንደኛ ደረጃ ላይ ነው የተቀመጡት በ76 ነጥብ። ኦሮሚያ ፖሊስ ሁለተኛ ደረጃ ላይ በ79 ነጥብ ደግሞ ኮልፌ ቀራኒዮ ሶስተኛ ደረጃን ይዘው ከ1 እስከ 3 ተቀምጠዋል። ውድድሩን በበላይነት ላጠናቀቁ አትሌቶች የሜዳሊያና የገንዘብ ሽልማት ተበርክቶላቸዋል። በተጨማሪም ውድድሩ በተሳካ ሁኔታ እንዲካሄድ አስተዋጽኦ ላበረከቱ ባለድርሻ አካላት የሰርቲፊኬት ሽልማት እንደተሰጠ ከአትሌቲክስ ፌዴሬሽኑ ያገኘነው መረጃ ያመለክታል። ወደ ላይኛው የሀገር ውስጥ መረጃችን ስናልፍ የኢትዮጵያ ፕሪሚየር ሊግ 18ኛ መርሃ ግብሮች ዛሬ ቀጥለው ይደረጋሉ። ዛሬ 3 መርሃ ግብሮች ናቸው የሚደረጉት በሁለት ስቴዲየሞች፣ አዲስ አበባ ስቴዲየምና አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ነው የሚደረገው። አዲስ አበባ ስቴዲየም 2 ጨዋታዎችን ያስተናግዳል። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ደግሞ አንድ ብቸኛ መርሃ ግብር ይደረጋል። ቅዱስ ጊዮርጊስ ከምረገነት ሽረ የሚያደርጉት የ7 ሰዓቱ መርሃ ግብር በአዲስ አበባ ስቴዲየም የሚደረግና ተጠባቂ መርሃ ግብር ነው። ጊዮርጊስ በውድድር አመቱ በተለይም ደግሞ 22 ነጥቦችን ይዞ 8ኛ ደረጃ ላይ ነው የተቀመጠው። አንድ ቀሪ ጨዋታ ይኖረዋል። ይህን ጨዋታ የሚያሸንፍ ከሆነ የበልጥ ደረጃውን ቀሪ ጨዋታ ያለው የሚያሰፋ ነው የሚሆነው። ሽረ እንደ ስላሴ በበኩሉ 20 ነጥቦችን ይዞ 10ኛ ደረጃ ላይ ነው የተቀመጡት። በተለይም ደግሞ የደረጃ ሁለቱም አንዳንድ ቀሪ ጨዋታ ኑሯቸው ነው ጨዋታቸውን የሚያደርጉት በ18ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች። ታዲያ ሁለቱ ቡድኖች ብዙም የነጥብና የደረጃ ነጥብ ልዩነት ስለሌላቸው ብርቱ ፍክር ያደርጋሉ ተብሎ የሚጠበቃል። 7 ሰዓት የሚደረገው በአዲስ አበባ ስቴዲየም የሚጠበቅ መርሃ ግብር ነው። ኢትዮጵያ መድን ከመቻል በአዲስ አበባ ስቴዲየም በተመሳሳይ የሚደረግ መርሃ ግብር 10 ሰዓት ላይ ከሚጠበቁ መርሃ ግብሮች ነው። መቻል በውድድር አመቱ 26 ነጥቦችን ይዞ 5ኛ ደረጃ ላይ ነው የተቀመጠው። የወቅቱ ያለፈው የውድድር አመት የኢትዮጵያ ፕሪሚየር ሊግ አሸናፊ ኢትዮጵያ መድን ደግሞ 18 ነጥቦችን ይዞ 14ኛ ደረጃ ላይ ነው የተቀመጠው። በተለይም ደግሞ በዚህ የውድድር አመት ያመኖን የውድድር አመት እንዳሳየው ጥሩ ተፎካካሪ መሆን አልቻለም። መድን በውድድር አመቱ 14ኛ ደረጃ ላይ የፕሪሚየር ሊጉ ከወገብ በታች ነው የተቀመጠው። መድን ያለፈው የውድድር አመት እንግዲህ ብርቱ ፉክርን ሲያደርግ ነበር። ከዛም የኢትዮጵያ ፕሪሚየር ሊግ ዋንጫን ማንሳቱ ይታወሳል። ኢትዮጵያ መድን በውድድር አመቱ ግን ጠንካራ ተፎካካሪ መሆን አልቻለም። መቻል በበኩሉ ከኢትዮጵያ መድን በውድድር አመቱ የተሳካ አመትን አሳልፏል ማለት እንችላለን። ምክንያቱም በፕሪሚየር ሊግ ደረጃ ሰንጠረዥ 5ኛ ደረጃ ላይ ተቀምጧል። ሁለቱ ቡድኖች በኢትዮጵያ በአዲስ አበባ ስቴዲየም የሚያደርጉት ጨዋታ ይጠበቃል። ኢትዮ ኤሌክትሪክ ከወላይታ ዲቻ በተመሳሳይ 10 ሰዓት የሚደረግ በአዳማ ሳይንስና ቴክኖሎጂ የሚደረግ ሌላኛው መርሃ ግብር ነው። ዛሬ አንድ ብቸኛ የእንግሊዝ ፕሪሚየር ሊግ ጨዋታ ይደረጋል። ኤቨርተን ከሊድስ ዩናይትድ የሚያደርጉት ጨዋታ ብቸኛው የእንግሊዝ ፕሪሚየር ሊግ ጨዋታ ነው። ትላንት በርከት ያሉ መርሃ ግብሮች ተደርገው ነበር። በተለይም ደግሞ
የሳምንቱ ተጠባቂ መርሃ ግብር አርሰናል ከማንቸስተር ዩናይትድን ያገናኘው በኤምሬትስ ስቴዲየም በርካቶችን ያዝናና ከበርካታ ትዕይንቶች ጋር የተደረገ ጨዋታ ነበር። በተለይም ደግሞ ማንቸስተር ዩናይትድ ሳይታሰብ 3-2 በሆነ ውጤት አርሰናል ማሸነፉ ይታወሳል። ማንቸስተር ዩናይትዶች ከዚህ በፊት ማንቸስተር ሲቲን እንዲሁ 2-0 ማሸነፋቸው ይታወሳል በሜዳቸው። ዛሬ ደግሞ ከሜዳቸው አቅንተው አርሰናልን ማሸነፋቸው በተለይም ደግሞ ማይክል ካሪክ ቡድኑን እየሰሩትና ስር ነቀል ለውጦችን እያደረጉ እንደሆነ የሚያሳይ ነበረ። ዛሬ አንድ መርሃ ግብር ይደረጋል። ከዚህ ጨዋታ መልስ እንግዲህ ኤቨርተን ከሊድስ ዩናይትድ የሚያደርጉት ጨዋታ ነው። ሊድስ ዩናይትድ በውድድር ዓመቱ ደካማውን እንቅስቃሴ እያደረገ ነው የሚገኘው። 16ኛ ደረጃ ላይ ነው የተቀመጠው። 26 ነጥቦችን ብቻ ነው መሰብሰብ የቻለው። ኤቨርተን በበኩሉ 32 ነጥቦችን ይዞ 11ኛ ደረጃ ላይ ተቀምጧል። እንግዲህ ብርቱ ፉክክርን ይደረጋል ተብሎ ይጠበቃል። ሊድስ ዩናይትድ በውድድር ዓመቱ ወደ ፕሪሚየር ሊጉ ካደገ በኋላ ድጋሜ ላለመውረድ ከኤቨርተን ጋር ከሜዳ ውጭ አቅንቶ የሚጫወትበት መርሃ ግብርም እንዲሁ የሚጠበቅ ነው። ጂሮና ከጌታፌ በስፔን ላ ሊጋ የሚደረግ ዛሬ ብቸኛው መርሃ ግብር ነው። ጂሮና በውድድር ዓመቱ በተለይም ደግሞ 13ኛ ደረጃ ላይ ነው የተቀመጠው 24 ነጥቦችን በመሰብሰብ ነገር ግን ባሳለፍነው የውድድር ዓመት ጠንካራ ተፎካካሪ የነበረ ቡድን ነው። በዚህ የውድድር ዓመት ግን ተፎካካሪነቱን ቀስ በቀስ እያጣ የመጣ ቡድን ሆኗል። በላሊጋው 13ኛ ደረጃ ላይ ነው የተቀመጠው። ሄታፌ በውድድር ዓመቱ 18ኛ ደረጃ ላይ ነው የሚቀመጠው በ21 ነጥቦች። የወራጅ ቀጠናው ላይ ያለ ቡድን ነው። ላለመውረድ የሚያደርገው ትግል እንግዲህ ከጂሮና ጋር የሚያደርገው ጨዋታ ይጠበቃል። በጣሊያን ሰሪያ አንዱ ሄላስ ቬሮና ከዩዲኒዜ የሚያደርጉት ጨዋታ ደግሞ ከተጠባቂ የጣሊያን ሰሪያ ብቸኛ መርሃ ግብር ነው። ሁለቱ ቡድኖች በተለይም ደግሞ በጣሊያን ሰሪያ ላይ ብርቱ ፉክክርን እያደረጉ አይደለም። ሄላስ ቬሮና የደረጃ ሰንጠረጁ የጣሊያን ሰሪያ የደረጃ ሰንጠረጁ ግርጌ ላይ ነው የሚገኙት። 19ኛ ደረጃ ላይ ተቀምጠዋል። ዩዲኒዜ በበኩሉ ከሄላስ ቬሮና የተሻለ የውድድር ዓመትን እያሳለፈ ይገኛል። 26 ነጥቦችን ይዞ 11ኛ ደረጃ ላይ ነው የተቀመጠው። ሄላስ ቬሮና ደግሞ 19ኛ ደረጃ ላይ ነው በ14 ነጥቦች የተቀመጠው። የዕለቱን ስፖርታዊ መረጃዎች ከዚህ ጋር ብናጠናቀቅ ጥሩ ነው። በፍቅር እናመሰግናለን አበበ፣ እዚህ ድረስ መጥተህ ለሰጠን ስፖርታዊ መረጃዎች። አድማጮች ከትርታ 97.6 ኤፍኤም የለተሰኞ ጥር 18 2018 ዓ.ም የትርታ 600 የዜና ሰዓታችን ያደመጣችሁትን ይመስል ነበረ። የዛሬውን የትርታ 600 በመምራት እኔ በፍቅር ግዛቸው አብሬያችሁ ቆይታ አድርጋለሁ። ቀሪ የትርታ መሰናዶች ይቀጥላሉ። መልካም ጊዜ። ትርታ 97.6 ኤፍኤም ከልቦ የቀረበ